አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስም ኅዳር 5 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጌኖስ ራሱ የተገኘችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ ሀገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ላይ ተነሱበት። በመኳንንትም ዘንድ በሐሰት ወንጅለው በቀጰዶቅያ ሀገር ራሱን አስቆረጡት። ራሱንም ብቻውን ወደ ኢየሩሳሌም ወሰዷት። በኢየሩሳሌም የሚኖሩም አይሁድ በአዩአት ጊዜ እጅግ ደስ አላቸው። ከዚያም በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖች በኋላ እንዲህ ሆነ። በቅዱስ ለንጌኖስ ስብከት ያመነች አንዲት ሴት በቀጰዶቅያ ሀገር ነበረች። ራሱን ከቆረጡበት ጊዜ ጀምራ በተቆረጠበት ቦታ በመቆም ስለ እርሱ ታለቅስ ነበር። ክብር ይግባውና በእግዚአብሔር ፍቃድ በዚያች ቀን የዚያች ሴት ዓይኖቿ ታወሩ። ከዚያም በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ በከበሩ ቦታዎች ክብር ይግባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞተ። ሐዘንም ተጨመረባት። ወደ አገርም መርቶ የሚደርሳት ዋጣች። ስለዚያም የመረረ ልቅሶና አለቀሰች። ከሐዘናም ብዛት ተነሳ ተኛች። ከዚያም በኋላ ቅዱስ ለንጌኖስ ከሞተው ልጇ ጋራ በሕልሟ ታየችው። እገሌ ከሚባል ቦታ ሂደሽ ራሴን ከዚያች ውሰጂ አላት። ከእንቅልፏን በነቃች ጊዜ ስለዚያ ቦታ ጠየቀች። ሰዎችም ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ የሽቱ መዓዛ ወጣ። ራሱ ወዳለችበትም ስትደርስ ታላቅ ብርሃን ተገለጠላት። ዓይኖቿም በዚያ ጊዜ ተገለጡላት። እግዚአብሔርም አመሰገነችው። ከዚያም በኋላ ከልጇ ሥጋ ጋር የቅዱስ ለንጌኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርም በአማረ ቦታ አኖረቻት። በዚችም ቀን የሰማዕቱ ጢሞቴዎስ መታሰቢያ፣ የሰራዊት አለቃ ቴዎድሮስም ከአገር ሰጥብ ወደ ሀገር አስዮጥ ሥጋው የፈለሰበት ቤተ ክርስቲያንም የከበረችበት ነው። ዳግመኛም ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያ ነው። ለእግዚአብሔርም ምስጋና ይሁንና እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።